በመከራ ብትከበቢም በአላህ ውሳኔ ረክተሽ እንቅልፍሽን የምታጣጥሚው እህቴ፣ በዙሪያሽ ያለው ውጥንቅጥ ያረበሸሽ ሐዘን ከልብሽ እንዲገባ ያልፈቀድሽው እህቴ፣ ዓይኖችሽን እንዳያነቡ ያቀብሽው ውድ እህቴ፣ ልጆችሽን በሞት የተነጠቅሽ እናት፣ የቅርብ ሰዎችን የቀበርሽ፣ ወላጆችሽንና ወዳጆችሽን ወደ መሬት የሸኘሽ፣ በመከራ የተፈተናችሁ ምእመናን፣ ችግርና መከራ የገጠማችሁ ሁሉ ይህን የአላህን ስብሓንሁ ወተዓላ አንቀጽ አስታውሱ። አዑዙ ቢላሂ ሚነ ሸይጣን ረጂም ወስተዒኑ ቢሰብሪ ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። በመታገስና በሰላትም ተረዱ፣ እርሷም ሰላት በፈሪዎች ላይ እንጂ በሌላው ላይ በርግጥ ከባድ ናት። ሱረቱል በቀራ አንቀጽ 45። ዓሊ ረዲየላሁ ዐንሁ እንዲህ ብሎ ነበር፣ የትዕግስትና የእምነት ግንኙነት ጭንቅላት ከሌሎች የአካል ክፍሎች ጋር ያለው ተዛምዶ አይነት ነው። ስለዚህ ላስቀደማችኋቸው መልካም ጥረቶችና ምጽዋቶች ዋጋ በመጪው ዓለም መልካም ዜና አላህ ዘንድ ባሉት የፊርደውስና የኤደን ገነቶች አበስራችኋለሁ። በእምነታችሁ በትዕግስታችሁና ከአላህ መልካም ምንዳን ተስፋ በማድረጋችሁ እንኳን ደስ ያላችሁ። በማንኛውም ሁኔታ ስኬታማ እንደምትሆኑ አትጠራጠሩ። አላህ ስብሓንሁ ወተዓላ እንዲህ ብሏል፣ ወበሽር ሳቢሪን፣ ታጋሾችንም በገነት አበስር። ሱረቱል በቀራ አንቀጽ 155። ውድ እህቴ፣ በእርግጥ ከሁሉም ችግር በኋላ ምቾት ይመጣል። ማንኛውንም ምሽት ለንጋት ቦታ ይለቃል። የጭንቀት ደመና መገፈፉ አይቀርም። የመከራ ጽልመት በአላህ ፍቃድ ይወገዳል። ምንዳ እንደምታገኝም አትዘንጊ። ልጆችሽን በወጉ ካሳደግሽ ለኢስላም ትልቅ ድጋፍ ይሆናሉ። ለአንቺም በሱጁድ ውስጥና በሌሊቱ የመጨረሻ ክፍል ዱዓ ያደርጋሉ። ሩህሩህና አዛኝ እናት መሆንስ ራሱ ትልቅ ጸጋ ነው። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እናት ለዓለም ትልቅ ሰውና የተከበረ መልእክተኛ ማበርከቷን ማስታወስ ላንቺ ክብርና ሞገስ ሊሆን ይገባል። ኢስላምን ለሌሎች ሴቶች በመልካም ቃልና በጥሩ ግሳጼ አስተምሪ። ወደ ኢስላም ተጣሪ መሆን የምትችይበት አቅም አለሽ። ሌሎችን በመልካም ስነ ምግባር መምራትና አርአያ መሆን ትችያለሽ። አንዲት ሴት በጥሩ ባህሪዋና በመልካም ስነ ምግባሯ ብቻ በበርካታ ዲስኩሮችና ሃይማኖታዊ አስተምህሮች ማምጣት ከሚቻለው በላይ ለውጥ የማምጣት አቅም አላት። አንዲት ሴት በአንድ አካባቢ ኑሮ በመጀመሯ ብቻ ሰዎች ስለ እርሷ ሃይማኖተኝነት፣ ጨዋነት ወይም ሐያ፣ ሒጃብ አጠባበቅ፣ ጥሩ ጠባይ፣ ለጎረቤት ስለምታሳየው መልካም ባህሪ እንዲሁም ለባሏ ስላላት ታዛዥነት በመወራቱ ለሌሎች መልካም አርአያ ስትሆን በተደጋጋሚ ተስተውሏል። የሚደርስብሽ ነገር ሁሉ በአላህ ፍቃድ ላንቺም ምህረት ያስገኛል። ከዚህ በታች የምንጠቅሰው ሐዲስ ይህንኑ ያረጋግጣል። ሴት ልጅ 5 ወቅት ሰላቶቿን ከሰገደች፣ የወር ጾሟን ወይም ረመዳንን ከጾመች፣ ብልቷን ከሐራም ከጠበቀች፣ ባሏን ከታዘዘች በፈለግሽው የጀነት በር ግቢ ትባላለች። አላህ ላገራለት ሰው እነዚህ ተግባራት ቀላል ናቸው። እነዚህን ታላላቅ ተግባራት በመከወን ብቻ መሐሪው ጌታ በሁለቱም ዓለም ደስታን ይሰጥሻል። ሙስሊም ነሽና ውጤቱ ምንም ይሁን ምን የአላህን ሕግ ተከተይ። ቁርአንንና የነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ ሱና ሙጥኝ በይ። ይህ ለአንቺ የክብርና የኩራት ምንጭ ነው። ሌሎች ሴቶች በኩፍር ዓለም ተወልደዋል። የተወሰኑት ክርስቲያን፣ አይሁድ፣ ኮሚኒስት ወይም ከኢስላም የተለየ ሌላ ሃይማኖት ተከታይ ናቸው። አንቺን ግን አላህ ስብሓነሁ ወተዓላ ሙስሊም አደረገ። በዓኢሻ፣ ኸዲጃና ፋጢማ ረዲየላሁ ዐንሁና ፈለግ ላይ ያለሽ የነቢዩ ዓለይሂ ሰላቱ ወሰላም ተከታይ ነሽ። በጌትነት አላህን፣ በነቢይነት ሙሐመድን፣ በሕይወት መንገድነት ኢስላምን ወደሻል ተቀብለሻልና እንኳን ደስ ያለሽ። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያን ወረሱላ
ብለሻልና እንኳን ደስ ያለሽ እህቴ። ሃይማኖት ወርቅሽ፣ በጎ ስነ ምግባር ጌጥሽ፣ መልካም ጸባያት ሀብቶችሽ ናቸው። በእስልምና የምትኖር አማኝና በኩፍር ውስጥ ያለች ሴትን ተጨባጭ ሁኔታ እንኳን ብትገመግቢ ደስታሽ ወደር አይኖረውም። ሙስሊሟ ሴት መጽዋዕችና ጿሚ ናት። የሌሊት ስግደት ወይም ቅያም ለይል የምትፈጽም፣ ለባሏ ታዛዥ፣ ጌታዋን ደግሞ ፈሪ፣ በተጨማሪም ለጎረቤት አዛኝ፣ ለልጆቿም ሩህሩህ ናት። ስለሆነም ለምታፍሰው የበዛ አጅር፣ ለምታገኘው የአእምሮ ሰላምና ለምታጣጥመው የልብ እርጋታ እንኳን ደስ ያለሽ ልትባል ይገባል። በአንጻሩ ተገላልጣ የምትንቀሳቀሰው ሙስሊም ያልሆነች ሴት መሃይምና እርባና ቢስ፣ የፋሽን ሞዴል፣ ርካሽና ዋጋ የሌላት ፍጡር ናት። ክብርም ሆነ የአላህ ፍራቻ የላትም። እሷን ከራስሽ ጋር አነጻጽሪያት። አንቺ ደስተኛና ከሷ የተሻልሽ መሆንሽን ታረጋግጫለሽ። ኃያሉ አላህ የተመሰገነ ይሁን። እናንተም የበላዮች ስትሆኑ ምእመንን እንደሆናችሁ አትስነፉ፣ አትዘኑ ብሏል አላህ ስብሓንሁ ወተዓላ በሱረቱ አሊ ዕምራን አንቀጽ 139። ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን። አላህ በቀጥተኛው መንገድ ላይ ያጽናን፣ ላልተመሩትም ወደ ቀጥተኛው መንገድ ይምራቸው። يا حي يا قيوم برحمتك نستغيث أصلح لي شأني كله ولا تكلني إلى نفسي طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم قلت وقولك الحق ادعوني أستجب لكم، فها نحن يا الله ندعوك فاستجب لنا يا الله. اللهم لا تدع لنا ذنبا إلا غفرته، ولا دينا إلا قضيته، ولا هما إلا فرجته. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم أنت اللطيف فالطف بنا، اللهم أنت الغفور فاغفر لنا، اللهم أنت الرزاق فارزقنا، يا حي يا قيوم. اللهم أنت التواب فتب علينا. اللهم أدخلنا الجنة يا الله برحمتك فأنت أرحم الراحمين. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.